ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በዛሬው ዝግጅታችን እጅግ ለበርካታ ዓመታት አወዛጋቢ ሆኖ ስለዘለቀው የእስራኤልና አሜሪካ ግንኙነት እናስቃኛችኋለን። የሁለቱ ሀገራት ግንኙነት መቼና እንዴት ተጀመረ? አንዳቸው ከሌላኛቸው የሚያገኙት ጥቅምስ ምንድነው? እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ልትቆዩ ከወደዳችሁ ለነዚህና ሌሎች መሰል ጥያቄዎች መልስ ታገኛላችሁ። መልካም ቆይታ። ቀኑ መጋቢት 1948 ነበር። ሃሪ ትሩማን የዩናይትድ ስቴትስ ፕሬዝዳንት ነበር። አንድ ቀን ማለዳ የሚጠብቀው አንድ እንግዳ የቢሮውን በር አንኳኩቶ ገባ። ኤዲ ጄኮብሰን የሚባል አይሁዳዊ ጓደኛው ነበር። ጄኮብሰን የሚጠይቀው ውለታ ነበረው። ትሩማን የዓለም አቀፍ ጽዮናዊነት ድርጅት ከፍተኛ መሪና የወደፊቷ እስራኤል ፕሬዝዳንት ከሆነው ከቻይን ዋይዝማን ጋር እንዲገናኝ ፈልጎ ነበር። መጀመሪያ ላይ ትሩማን ደስተኛ አልነበረም። እሱ የሚታወቀው በጸረ ሴማዊነቱ ነበር። በአንድ ወቅት የጻፋቸው ደብዳቤዎች በጸረ አይሁድ ትርክቶች የተሞሉ ነበሩ። ነገር ግን በዚያን ጠዋት ትሩማን ለዘባለና ዋይዝማንን ለማግኘት ተስማማ። እዚያ ሲደርስም ለእስራኤል መንግስት ድጋፉን እንደሚሰጥ ቃል ገባ። ከወራት በኋላም እንደዚያው አደረገ። ግንቦት 14 1948 የእስራኤል ሀገርነት ታወጀ። አዋጁ ከወጣ ከ11 ደቂቃዎች በኋላ ደግሞ ትሩማን አዲሱን የአይሁድ መንግስት እውቅና የሚሰጥ ጋዜጣዊ መግለጫ ሰጠ። ለእስራኤል ሀገረ መንግስትነት እውቅና የሰጠ የመጀመሪያው የዓለም መሪ ነበር። የራሷ የአሜሪካ ዲፕሎማቶች ሳይቀር ይህን ማመን አልቻሉም። ጸረ ሴማዊ የሆነ ሰው እስራኤልን እንዴት ሊደግፍ ይችላል ብለው አሰቡ። ነገር ግን በ1948 ነገሮች የተከናወኑት በዚህ መንገድ ነበር። ከዚያን ጊዜ ጀምሮ እጅግ በርካታ ዓመታት አልፈዋል። ዛሬ እስራኤልና አሜሪካ ልዩ አጋሮች ናቸው። ብዙ የታሪክ ጸሐፊዎች በትሩማን ውሳኔ ላይ ተጽዕኖ አሳድሯል በማለት ኤዲ ጄኮብሰንን ያመሰግናሉ። ምናልባት ጥሩ አዎንታዊ ሚና ተጫውቶ ሊሆን ይችላል። ነገር ግን ስትራቴጂ እንጂ ውለታ ብቻውን $150 ቢሊዮን የሚያወጣ ወታደራዊ እርዳታ አያሰጥም። ታዲያ ይህ ስትራቴጂ በትክክል እንዴት ተገኘ? አሜሪካና እስራኤል ምርጥ ጓደኞች የሆኑት ለምንድን ነው? የ1950ዎቹ አንድ ነገር ግልጽ አድርጎ ነበር። ምዕራብ እስያ በቀዝቃዛው ጦርነት ተጎድቷል። የአረብ ብሔርተኝነት እየጨመረ ነበር። ነገር ግን ዋሽንግተን የኮሚኒዝም እንቅስቃሴ እንደሆነ አድርጋ ወሰደችው። ስለዚህ የአሜሪካ ፕሬዝዳንቶች በቀጠናው ውስጥ የሶቪየትን ተጽዕኖ ለመቆጣጠር አጋሮችን ይፈልጉ ነበር። ሳውዲ አረቢያና ኢራን ዋና ምርጫዎቻቸው ነበሩ። ሳውዲዎች ፈቃደኛ ቢሆኑም ኢራን ግን አልነበረችም። ስለዚህ በ1953 ሲአይኤ በድንገት ሴራ ጠነሰሰ። የኢራንን ምዕራባዊ ሺአ የሚደግፉትን ተቃዋሚዎች በመርዳት እንዲጠናከሩ አደረጋቸው። ታዲያ በዚህ ጊዜ ሁሉ እስራኤል የት ነበረች? በአሜሪካ ራዳር ውስጥ አልነበረችም። እንዲያውም አንዳንዴ በተቃራኒው በኩል ነበረች። ልክ በ1956 እስራኤል፣ ብሪታንያና ፈረንሳይ እቅድ ያወጡበት ጊዜ ነበር። በወቅቱ ኢላማቸው ግብጽና የስዊዝ ካናል ነበሩ። የወቅቱ የግብጽ ፕሬዝዳንት ታዋቂው የአረብ መሪ ጋማል አብደል ናስር ነበሩ። በ1956 የስዊዝ ካናልን ብሔራዊ ጉዳይ ያደረገው። በዚህ ደስተኛ ያልነበረችው ብሪታንያ ከእስራኤልና ከፈረንሳይ ጋር ሴራ ጠነሰሰች። እቅዱ ግብጽን መውረር፣ ካናሉን መቆጣጠርና ናስርን ማስወገድ ነበር። ሆኖም ግን አንድ ችግር ገጠማቸው። አሜሪካ ሐሳቡን ውድቅ አደረገችው። ጦርነቱ ሲጀመር የአሜሪካ ፕሬዝዳንት አይዘንሃወር ወረራውን በመቃወም ጣልቃ ገባ። ወረራውን ለመደገፍ ፍቃደኛ አልነበረም። በመጨረሻም እቅዳቸው ከሸፈ። የአይዘንሃወር ተተኪ ጆን ኤፍ ኬኔዲ ነበር። እሱም በእስራኤል ላይ ጫና ፈጠረ። በ1960ዎቹ እስራኤል የኒውክሌር ጦር መሳሪያዎችን በሚስጥር እየገነባች መሆኑ ታወቀ። ነገር ግን ጆን ኤፍ ኬኔዲ እስራኤል የኒውክሌር ጦር መሳሪያዎችን መገንባት እንድታቆም ይፈልግ ነበር። ነገር ግን ይህ ሁሉ በ1967 ዓ.ም ተለወጠ። የአረብ ሀገራት በእስራኤል ላይ ጦርነት የከፈቱበት ጊዜ ነበር። እናም በ6 ቀናት ውስጥ እስራኤል የአረብ ጦር ሰራዊትን ድል ያደረገችበት አጋጣሚ ተከሰተ። ይህ ሁሉን አቀፍ ድል ነበርና አሜሪካውያን ሳይቀር ልብ ማለት ነበረባቸው። በዚያን ጊዜ እጣ ፋንታቸው በጣም የተለያየ ነበር። እስራኤል አረቦችን
አንድም የምዕራባውያን ድጋፍ ሳይኖር እያሸነፈች ነበር። ስለዚህ ዋሽንግተን በጣም ተደነቀች። በምዕራብ እስያ ፍላጎታችንን ለማራመድ ጠንካራ ወታደራዊ ኃይል የመፍጠር እድላችን ይህ ነው ሲሉ አሰቡ። የተከፋፈለ አመራር፣ የጎሳ ፉክክር፣ ያኮረፉ ነገስታት ወይም አሚሮች ነበሩ። እስራኤል እንደ አሜሪካ ዲሞክራት ነበረች እና ከዚያን ጊዜ ጀምሮ ወደ ኋላ ብሎ ነገር አልነበረም። በ1973 ሌላ ጦርነት ተጀመረ። የአረብ ሀገራት እስራኤል ላይ እንደገና ጦርነት ከፈቱ። ነገር ግን በዚህ ጊዜ አሜሪካ የበለጠ ንቁ ነበረች። ታንኮችን፣ የጦር ጀቶችን እና ጥይቶችን ወደ እስራኤል ላከች። ብዙዎች አሜሪካ የዚያን ቀን እስራኤልን አድናታለች፣ የአሜሪካ ድጋፍ ባይኖር ኖሮ የአረብ የጦር ኃይሎች እስራኤልን ያሸንፉ ነበር ይላሉ። ስለዚህ የሁለቱ ግንኙነት ሁለቱም ተጠቃሚ የሚሆኑበት ነበር። አሜሪካ እስራኤልን ታስታጥቃለች፣ በምላሹ እስራኤል ደግሞ የአሜሪካን ጥቅም ታስጠብቃለች። ከ1979 በኋላ ይህ ሁኔታ የበለጠ አስፈላጊ ሆነ። በኢራን ውስጥ አብዮት ተከሰተ። በዚህ ዓመት የምዕራባዊ ሺዓ ደጋፊ የበላይነትን ሲቀዳጅ አሜሪካ አንድ አጋር አጣች። በምትኩ አሜሪካንን ቁጥር 1 ጠላት ያደረገው አያቶላህ ስልጣን ላይ ወጣ። ስለዚህ ዋሽንግተን እስራኤልን በጣም ትፈልጋት ነበር። ነገር ግን ይህ እቅድ ችግር ነበረበት። የእስራኤል ጎረቤቶች እስራኤልን አይፈልጓትም ነበር፣ የሚደግፉት ፍልስጤምን ነበር። አንዳቸውም እንኳን የእስራኤልን ሀገረ መንግስትነት አልተቀበሉም። ስለዚህ አሜሪካ በ1970ዎቹ አጋማሽ ላይ ሁኔታውን ለማስተካከል ጥረት አደረገች። ይህ ኃላፊነት ደግሞ የአሜሪካ ብሔራዊ ደህንነት አማካሪና የውጭ ጉዳይ ሚኒስትር የነበረው የሄንሪ ኪሲንገር ነበር። በመጀመሪያ ከእስራኤልና ከሶሪያ ጋር ከዚያም ከእስራኤልና ከግብጽ ጋር በመነጋገር የ1973ቱን ጦርነት ለማስቆም ተደራደረ። እስራኤልም የተወሰነውን መሬቷን እንድትሰጥ አደረገ። እናም ይህ ስራ በቀጣዩ የጂሚ ካርተር አስተዳደር ስር ቀጠለና በ1978 ታሪካዊ ስብሰባ አዘጋጀ። ቦታው በካምፕ ዴቪድ የሚገኘው የፕሬዝዳንቱ ማረፊያ ነበር። እስራኤል በጠቅላይ ሚኒስትር ምናሼ፣ ግብጽ ደግሞ በፕሬዝዳንት አንዋር ሳዳት ተወከሉ። የእስራኤል ጠቅላይ ሚኒስትር ፕሮቶኮሉን የጠበቀ ሙሉ ልብስ ለብሶ ሲመጣ፣ የግብጽ ፕሬዝዳንት ሳዳት ዘና ብሎ የስፖርት ልብስ ለብሶ መጣ። ከዚያም የካምፕ ዴቪድ ስምምነት ተብሎ የሚጠራውን ስምምነት ለማድረግ 13 ቀናት የፈጀ ሲሆን ስምምነቱ 3 ክፍሎች ነበሩት። አንደኛ፣ ፍልስጤማውያን የራሳቸው ነጻ አስተዳደር ኑሯቸው ዌስት ባንክንና ጋዛን ይቆጣጠራሉ። ሁለተኛ፣ ግብጽና እስራኤል የሰላም ስምምነት ይፈርማሉ። ሶስተኛ፣ ሌሎች ጎረቤት የአረብ ሀገራት የግብጽን አብነት ይከተላሉ የሚል ነበር። በቀጣዩ ዓመት ግብጽ ለእስራኤል የሀገርነት እውቅናን ሰጥታ ከእስራኤል ጋር የሰላም ስምምነት ተፈራረመች። ለእስራኤል የሀገርነት እውቅና የሰጠች የመጀመሪያዋ የአረብ ሀገር ነበረች። ነገር ግን ሌሎች የአረብ ሀገራት በዚህ አልተደሰቱም። እናም ግብጽን ከአረብ ቡድን አባልነት አባረሯት። ስለዚህ እቅዱ የተሳካው በከፊል ነበር። በቀጣዮቹ 10 ዓመታት አዲሱ ፕሬዝዳንት ሮናልድ ሬገን መጡ። እሳቸው በእስራኤልና አሜሪካ ግንኙነት የወታደራዊ ገጽታ ላይ ያተኮሩ። በ1981 ሁለቱ ሀገራት ለስትራቴጂካዊ ትብብር ስምምነት ፈረሙ። አሜሪካ በየዓመቱ ለእስራኤል 1.8 ቢሊዮን ዶላር ትሰጥ ነበር። በምላሹም በቀጠናው ያለውን ሁኔታ ለመቆጣጠር ተስፋ አድርገው ነበር። ነገር ግን ተሳስተዋል። በቀጣዩ ዓመት በ1982 እስራኤል ሊባኖስን ወረረች። ስለዚህ ጉዳይ ብዙ ተብሏል። የአረብ ሀገራት አሜሪካ ይህንን ወረራ እንደደገፈች፣ እስራኤል ያለ ዋሽንግተን ፈቃድ ይህንን አታደርግም ነበር በማለት ይናገራሉ። ነገር ግን ዋይት ሀውስ በይፋ የቀረበበትን ክስ ተቃወመ። የሬገን ረዳቶች ከሁለት ተከፈሉ። አንዳንዶቹ እስራኤልን ማስቆም፣ ሌሎቹ ደግሞ ድጋፍ መስጠት ፈለጉ። መጀመሪያ ላይ ሬገን የመጀመሪያውን አማራጭ መረጠ። እስራኤል በቤይሩት ላይ የቦምብ ድብደባ መፈጸሟን በመተቸት የሰላም አስከባሪ ኃይሎችን ላከ። ነገር ግን በ1983 ይህ ሁኔታ ተለወጠ። አክራሪዎች ቤይሩት ውስጥ በሚገኘው የአሜሪካ የባህር ኃይል ወታደሮች ላይ ጥቃት ሰነዘሩና ከ200 በላይ የሚሆኑ የአሜሪካ ወታደሮች ተገደሉ። በዚህ ወቅት ሬገን 2 አማራጮች ብቻ ነበሩት። ወይ ለመበቀል ተጨማሪ ወታደሮችን ማሰማራት አሊያም እስራኤል ቆሻሻውን ስራ እንድትሰራ መፍቀድ። እናም ፔንታጎን ወታደሮችን ለማሰማራት ፍቃድ እንደማይሰጠው የተረዳው ሬገን ሁለተኛውን አማራጭ መረጠ፣ እስራኤል ቆሻሻውን ስራ እንድትሰራ መፍቀድ።
ከዚያም ከእስራኤል ጋር ሌላ ስምምነት ፈረመ። ይህም በርካታ ነገሮችን ያካተተ ነበር። በዚህ ወቅት ሁለቱ ወገኖች የጋራ ወታደራዊ የጦር ልምምድ አድርገዋል። አንድ ላይ የጦር ጀቶችን አዘጋጅተዋል። የቦምብ ድብደባ ልምምዶችንም አድርገዋል። በዚያን ወቅት እስራኤል የአሜሪካ ድምጽ ማስተላለፊያ የሬዲዮ ሞገድ መሳሪያዎችንም አዘጋጅታለች። በደቡባዊ ሶቪየት ህብረት የቀዝቃዛው ጦርነት ከፍተኛ ደረጃ ላይ ስለደረሰ ፕሮፓጋንዳዎችን ያሰራጩ ነበር። በ1987 ደግሞ ሌላ ስምምነት ተፈራረሙ። በዚህ ጊዜ እስራኤል ከኔቶ ውጭ ያለች ዋና አጋር እንደሆነች ተደርጋ ተገለጸች። ይህ ሁሉ አንድ ትልቅ መዘዝ አስከተለ። የእስራኤል የጦር መሳሪያ ኢንዱስትሪ በከፍተኛ ሁኔታ ጨመረ። በ1983 $9 ሚሊዮን የሚያወጣ የጦር መሳሪያ ለአሜሪካ ሸጠች። በ1988 ይህ የጦር መሳሪያ ግብይት $240 ሚሊዮን ዋጋ ነበረው። ይህም እድገቱ ምን ያህል ፈጣን እንደነበር ያሳያል። የ80ዎቹ ዓመታት ስለ ጦር መሳሪያ ሽያጭ ከሆነ የ90ዎቹ ዓመታት ደግሞ እንደገና ስለ ሰላም ነበር። የመጀመሪያው ኢንቲፋዳ ወይም ህዝባዊ አመጽ እየተካሄደ ነበር። የፍልስጤም ጥያቄ ችላ እንዳይባል መልእክቶች ይተላለፉ ነበር። በተጨማሪም በ1991 የቀዝቃዛው ጦርነት ስላበቃ አሜሪካ በእስራኤል ላይ የበለጠ ጫና ልትፈጥር ብትችልም ቀላል ግን አልነበረም። የወቅቱ የእስራኤል መንግስት እጅግ አስቸጋሪ ነበር። ምንም አይነት ስምምነት ለማድረግ ፈቃደኛ አልነበሩም። በአንድ በኩል አሜሪካውያን በተለይም የአሜሪካ የውጭ ጉዳይ ሚኒስቴር ጄምስ ቤከር ሁኔታው ሰልችቷቸው ነበር። በእስራኤል ውስጥ ካሉ ጥሩ ጓደኞቻችን በኩል በጣም ጥሩ እምነትና አዎንታዊ ጥረት ይጠይቃል። ሁሉም እዚያ ያለ ሰው የስልክ ቁጥራችንን ማወቅ አለበት። በቁም ነገር ስለ ሰላም መነጋገር ስትፈልጉ ደውሉልን ሲሉ ተናገሩ። ልክ በኦስሎ እንደነበረው ሁሉ የእስራኤልና የፍልስጤም ተወካዮች በዝግ የተነጋገሩት የተሻለ ውጤት ነበረው። ለሁለቱም ሀገራት የሚበጁ የመፍትሄ ሀሳቦች ላይ ተስማሙ። ከዚያም በ1993 የአሜሪካው ፕሬዝዳንት ቢል ክሊንተን ዋይት ሃውስ ውስጥ ባዘጋጁት ስነ ስርዓት ስምምነቱ በይፋ ተካሄደ። እስራኤል በጠቅላይ ሚኒስትር ይስሐቅ ራቢን፣ ፍልስጤም ደግሞ በያሲን አራፋት ተወክለው ሁለቱ መሪዎች ተጨባብጠው ሰነዶችን ፈረሙ። በሚቀጥለው ዓመት በ1994 ጆርዳን ለእስራኤል ሀገርነት እውቅና ሰጠች። ይህን ያደረገች ሁለተኛዋ የአረብ ሀገር ነበረች። እናም ነገሮች የተሻሻሉ ይመስሉ ነበር። በመጨረሻም ሰላም የሚቻል ነገር መሰለ። ነገር ግን በሁለቱም ወገኖች ያሉት ጽንፈኞች ሌላ እቅድ ነበራቸው። የፍልስጤም ጽንፈኞች የእስራኤል ጠቅላይ ሚኒስትር ሮቢንን አስገደሉት። ስለዚህ ወደ ቀድሞ አዙሪታቸው ተመለሱ። በ21ኛው ክፍለ ዘመን አሜሪካና እስራኤል ይበልጥ ተቀራረቡ። ለዚህም ብዙ ምክንያቶች አሉ። ለምሳሌ የ9/11 የሳውዲ አሸባሪዎች ጥቃትን ያካትታል። ሪያድ የአሜሪካ አጋር መሆን ነበረባት፣ ነገር ግን ይህንን ጥቃት ማስቆም አልቻለችም። ኢራን ደግሞ የኒውክሌር ኃይል እያብላላች ነበር። ስለዚህ ዋሽንግተን ጠንካራና የተረጋጋ አጋር ያስፈልጋታል። አሁንም እንደገና መስፈርቱን የምታሟላው እስራኤል ብቻ ነበረች። ሆኖም ግን ፍጹም የሆነ ግንኙነት አልነበራቸውም። በ2010 ዓ.ም መጀመሪያዎቹ ላይ ፕሬዝዳንት ባራክ ኦባማና ጠቅላይ ሚኒስትር ቢንያሚን ኔታንያሁ አንዳቸው ሌላኛቸውን መታገስና መቀራረብ አልቻሉም። ፕሬዝዳንት ባራክ ኦባማ ከኢራን ጋር የኒውክሌር ስምምነት ተፈራረመ። ኔታንያሁ ደግሞ በአሜሪካ ኮንግረስ ላይ ይህን ስምምነት ውድቅ አደረጉት። ነገር ግን በዚህ ሁሉ ጊዜ ድጋፉ ፈጽሞ አልቀነሰም። አሜሪካ በተባበሩት መንግስታት የጸጥታው ምክር ቤት እስራኤልን መከላከሏን ቀጥላለች። በኦባማ ዘመንም ቢሆን እስራኤልን ለመደገፍ ከ50 ጊዜ በላይ ቬቶዋን ተጠቅማለች። ከዚያም ያለ ጥርጥር በዋሽንግተን የእስራኤል የቅርብ ጓደኛ የሆነው ፕሬዝዳንት ዶናልድ ትራምፕ መጣ። እስራኤል በጎላን ሃይትስ ላይ ያላትን ቁጥጥር እውቅና ሰጠ። የአሜሪካን ኤምባሲም ወደ ኢየሩሳሌም አዛወረ። ይህ ሁሉ ቢሆንም የአሜሪካ ስጋት አሁንም በተመሳሳይ የአረብና የእስራኤል ፉክክር ሆኖ ቀጥሏል። ዋሽንግተን በዚህ ግንኙነት ውስጥ በቢሊዮን የሚቆጠር ዶላር ፈሰስ አድርጋለች። እናም እንደ ማንኛውም ኢንቨስተር ትርፍ ትፈልጋለች፣ ያውም ከፍተኛ የሆነ ትርፍ። እናም ለዚያ እስራኤል መካተት አለባት። ከአረብ ሀገሮች ጋር ሰላም መፍጠር አለባት። የሚያደርጉት ነገር ሁሉ በዚያ የፖለቲካ የመጨረሻ ውጤት መደበኛ ስምምነትና የምዕራብ እስያ ስኳድ ተብሎ በሚጠራው የአውሮፓ ህንድ የባቡር ሀዲድ ኮሪደር ላይ ያነጣጠረ ነው።
ሁሉም ነገር እስራኤልን ስለማካተት ነው። እናም ዋሽንግተን አስተማማኝ ኢንቨስተር መሆኑ አይካድም። አሁንም በጋዛ ጦርነት ወቅት እንኳን የአረቡን ዓለም ቁጣ ተቋቁማ ከእስራኤል ጋር በመጣበቅ ቆማለች። 75 ዓመታት በኢንቨስትመንት ላይ ትርፍ ለማግኘት መጠበቅ ረጅም ጊዜ ቢሆንም ዋሽንግተንና እስራኤል ግንኙነታቸውን የሚያቋርጡበት ቀን መቼም የሚመጣ አይመስልም። ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ሀሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው አጋሩ። በቀጣይ በእንደዚህ አይነት ለየት ያለና ታሪካዊ ሁኔታ ተመልሰን እንገናኛለን። እስከዚያው መልካም ቆይታ